የዲቪ ሎተሪ ፕሮግራምን በተመለከተ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስልጣናቸው እስከምን ድረስ ነው? እውነት ዶናልድ ትራምፕ በሚያስተላልፉት ውሳኔ ብቻ የዲቪ ሎተሪን ሙሉ በሙሉ ማስቆም ይችላሉ ወይ የሚል ጥያቄ እንግዲህ ብዙዎቻችን ጋር ሊኖር እንደሚችል ገምታለሁ። ዶናልድ ትራምፕ ይህንን ጉዳይ በተመለከተ እስከምን ድረስ መሄድ ይችላሉ? ምን አይነት ውሳኔዎችን ማስተላለፍ ይችላሉ? ምን ያህልስ ተቀባይነት ይኖራቸዋል የሚለውን ጉዳይ በዝርዝር የምንመለከት ይሆናል። ከዛም በተጨማሪ ዲቪ ሎተሪን ማስቆም የሚችል ስልጣን ያለው የትኛው አካል ነው? ዲቪ ሎተሪ ላይ መወሰን የሚችለውና ምናልባትም እንዲቆም ትልቁን አስተዋጽኦ የሚጫወተው የትኛው የገቨርንመንት አካል ነው በሚለው ዙሪያ ያጠናከርኳቸውን መረጃዎች ወደ እናንተ ይዤ መጥቻለሁ። አብራችሁኝ ቆዩ። ታዲያ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሁን ቀጥታ ወደ መረጃው። በቅርቡ እንደሰማችሁት እንግዲህ ዲቪን በተመለከተ ዲፓርትመንት ኦፍ ሆምላንድ ሴኪዩሪቲ አንድ መግለጫ አውጥቶ ነበረ። እንግዲህ እሱን መግለጫ በተመለከተ በጣም ብዙ ኮንፊውዥኖች እንደተፈጠሩ ከደረሱኝ መልእክቶች ለመረዳት ሞክሬያለሁ። ይህንን ጉዳይ በተመለከተ ዴቼስ በክሪስቲ ኖኤም በኩል ያወጣው መረጃ አንዳንድ ቬግ የሆኑ ነገሮች አሉ። ተጨማሪ ማብራሪያ የሚፈልጉና ግልጽ ሊደረጉ የሚገባቸው ጉዳዮች አሉ። ሆፕፉሊ እንግዲህ ዴቼስ በድጋሜ መግለጫ የሚሰጥ ይሆናል ብዬ ተስፋ አደርጋለሁ። ይህን ያልኩበት ምክንያት ምንድነው? እንግዲህ የዲቪ 2026 አሸናፊዎችን በተመለከተ እዛ ጋር ምንም የተባለ ነገር የለም። ነገር ግን ከተሰጠው መግለጫ በመነሳት በአሜሪካን ሀገር የኖሩ ዲቪ 2026ን ያሸነፉ አይዘር በስቱደንት ቪዛ ሊሆን ይችላል ወይም ደግሞ በቱሪስት ቪዛ ወደ አሜሪካን ሀገር ገብተው እዛው ሀገር የዲቪ ሎተሪ አሸናፊ የሆኑ ሰዎች ፕሮሰስ ማድረግ እንደማይችሉና ጉዳያቸው ፖዝ ተደርጎ ድጋሜ የማጣራት ስራ እንደሚሰራ ነው ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሰማ ነው። በዋናነት የአጀስትመንት ኦፍ ስታተስን ወይም ደግሞ የ485 ፎርም የሞሉትን በተመለከተ በአሁኑ ሰዓት ምንም አይነት ውሳኔ እየተሰጠ እንዳልሆነና ጉዳያቸውን በድጋሚ እየተመረመረ እንደሆነ ነው ያለው መረጃ የሚያሳየው። በዋናነት እንግዲህ በዚህ ሰዓት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ፖዝ ያደረገው ሰስፔንድ ያደረገው ኬዝ በአሜሪካን ሀገር ዲቪ ሎተሪ የደረሳቸው በቱሪስትም ሊሆን ይችላል በስቱደንት ቪዛ በአሜሪካን ሀገር ያሉና የ485 ፎርም የሞሉ ፕሮሰሳቸው ለጊዜው ሰስፔንድ እንደተደረገና ተጨማሪ ማጣራቶች እየተደረጉ እንደሆነ ነው የሚያመለክተው። እነኚህ ሰዎች ኦልሬዲ በስቱደንት ቪዛም ሊሆን ይችላል በቱሪስት ቪዛ ከገቡ በኋላ ስታተሳቸውን የግድ መቀየር ይኖርባቸዋል። የዲቪ ሎተሪ አሸናፊ ከሆኑ ይህ የስቱደንት ቪዛ ወይም ደግሞ የቱሪስት ቪዛ አጀስት መደረግ አለበት ወይም ደግሞ ወደ ፐርማነንትሊ ሪዛይድ ለማድረግ ወደሚያስችላቸው ስታተስ ሊቀየር ይገባል። ይሄኛው ኬዝ ታርጌት የተደረገበት ዋና ምክንያት በብራውን ዩኒቨርሲቲ ጥቃት በደረሰበት ወቅት እንግዲህ ጥቃቱን ያደረሰው ግለሰብ በስቱደንት ቪዛ ነበረ መጀመሪያ ወደ አሜሪካን ሀገር የገባው። ታዲያ ይህ ግለሰብ በስቱደንት ቪዛ ከገባ በኋላ ዲቪ ሎተሪ በማሸነፉ ምክንያት አጀስትመንት ኦፍ ስታተስ አድርጎ እንግዲህ ፐርማነንትሊ ሪዛይድ አድርጓል። በቋሚነት በአሜሪካን ሀገር የመኖሪያ ፍቃድ ሊያገኝ ችሎ ነበረ። በዚህ ምክንያት እንግዲህ ተመሳሳይ አይነት ኬዝ ያላቸው ሰዎች በአሜሪካን ሀገር የሚኖሩ ሰዎች በድጋሜ ቬት እንደሚደረጉ ድጋሜ ኬዛቸው ሊጣራ እንደሚገባ ዶናልድ ትራምፕ እንግዲህ ለክሪስቲ ኖኤም ትዕዛዝ በማስተላለፋቸው ምክንያት ነው። የዲቪ 2026 አሸናፊ የሆኑ ነገር ግን ከአሜሪካ ውጭ ያሉትን በተመለከተ ክሊርሊ የተቀመጠ ነገር የለም። ያ ማለት ምንድነው? ኬዛቸው አሁንም እየታየ እንደሆነ ለኢንተርቪው እየተጠሩ እንደሆነና ፕሮሰሱም የሚቀጥል እንደሆነ ነው የሚታወቀው። ይህን የምለው ለምንድን ነው? ክሊርሊ እንግዲህ የዲኤችኤስ ባወጣው መግለጫ የ2026 አሸናፊ የሆኑና በቆንስላ ጽሕፈት ቤት ወይም ደግሞ በተለያዩ ኤምባሲዎች ከአሜሪካን ሀገር ውጪ ባሉ ኤምባሲዎችና ቆንስላ ጽሕፈት ቤቶች ያሉ ኬዞችን ወይም ደግሞ የሚደረጉ ፕሮሰሶችን በተመለከተ ምንም ሜንሽን ያደረገው ነገር ባለመኖሩ ነው። አይነው ይህ ጉዳይ ስቲል ትንሽ ቬግ ነው ወይም ደግሞ ክሊር የሆነ ግልጽ የሆነ ነገር የለውም። ሌላው በዚህ ሰዓት ሰስፔንድ ተደርጓል ወይም ደግሞ ፖዝ ተደርጓል እየተባለ የሚነገረው ጉዳይ የዲቪ 2027ን በተመለከተ ነው። እውነት ነው። በተለያዩ የዜና አውታሮች እኔም ከዚህ ቀደም ከጉዳዩ ጋር በተያያዘ በሰራሁት መረጃ የዲቪ 2027 ሰስፔንድ እንደተደረገ ፖዝ እንደተደረገ ነው የሚነገረው። ሆኖም ግን የዲቪ 2027 ምናልባት ወቅቱን አልጠበቀ ይሆናል እንጂ ወይም ደግሞ ከዚህ ቀደም የነበረው የምዝገባ ቀን ይለፍ እንጂ ክሪስቲ ኖኤም ባወጣችው መግለጫ የዲኤችኤስ ሴክሬታሪ የሆነችው ክሪስቲ ኖኤም ባወጣችው መግለጫ ውስጥ በቀጥታ ዲቪ 2027ን አፌክት ያደርጋል የሚል ምንም አይነት ስቴትመንት የለም። ከስቴትመንቱ የተረዳ ነው ወይም ደግሞ ከመግለጫው የተረዳ ነው ነገር ቢኖር ምንድነው የዲቪ ፕሮሰሶች ሰስፔንድ እንደተደረጉ። የትኞቹ የዲቪ ፕሮሰሶች ስቲል ግልጽ አልተደረገም። መግለጫው ግልጽነት የጎደለው መሆኑን ያመለክታል። ከረንትሊ
ከረንትሊ ያለው ጉዳይ ምንድነው? ዲቪን በተመለከተ የተላለፈው ውሳኔ ወይም ደግሞ መግለጫ ከዲኤችኤስ የተሰጠው ውሳኔ ሜይንሊ ፎከስ የሚያደርገው ኦር ደግሞ ሜይንሊ ታርጌት የሚያደርገው ቀደም ብዬ እንደነገርኳችሁ በአሜሪካን ሀገር የሚኖሩና የተለያየ ስታተስ ያላቸው እንደ ቱሪስት እንዲሁም ደግሞ ስቱደንት ስታተስ ያላቸው ሰዎች አጀስትመንት ኦፍ ስታተስ ማድረግ አይችሉም ኦር ደግሞ እነሱ የጀመሩት ፕሮሰስ ፖዝ ተደርጓል ወይም ደግሞ ሰስፔንድ ተደርጓል ማለት ነው። አጀስትመንት ኦፍ ስታተስ የሚያደርጉ ሰዎች ከዛ ባለፈ ከአሜሪካን ሀገር ውጭ የሚገኙ በተለያዩ ኤምባሲዎችና ቆንስላ ጽህፈት ቤቶች ኬዛቸውን ፕሮሰስ የሚያደርጉ ሰዎች ምንም የተባለ ነገር የለም። ያ ማለት ደግሞ አሁንም ፕሮሰሲንጉ ወይም ደግሞ ሂደቱ የሚቀጥል ይሆናል ማለት ነው። ሌላኛው ጉዳይ የዲቪ 2027 ሬጅስትሬሽን ወይም ደግሞ ምዝገባን በተመለከተ ነው። የዲቪ 2027 የምዝገባ ቀን ኦፍ ኮርስ ከዚህ ቀደም ከነበረው አልፏል። ይህም የሆነበት ምክንያት እንግዲህ በዩኤስሲአይኤስ እንደተገለጸው ከሆነ አንዳንድ ማስተካከያዎችና ማሻሻያዎችን እያደረጉ ስለሆነ ከነዛ ማስተካከያዎች መካከል እንግዲህ ያው የሬጅስትሬሽን ፊ ወይም ደግሞ የምዝገባ ክፍያም እንደሚኖርና አከፋፈሉን በተመለከተና ሌሎች ጉዳዮችን በተመለከተ አንዳንድ ማሻሻያዎችንና ማስተካከያዎችን እያደረጉ እንደሆነ ነው። ለመዘግየቱ ዋና ምክንያት ከላይ የጠቀስኩላችሁ ሆኖ ነገር ግን አሁን የወጣው አዲሱ መግለጫ ዲቪ 2027 ምናልባት የመዘግየት እጣ ሊገጥመው ይችል ይሆናል እንጂ መግለጫው አፌክት እንደማያደርገውና ዲቪ 2027 ሊኖር የሚችልበት እድል አለ። በመጨረሻም የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዲቪ ሎተሪን በተመለከተ ማስቆም ይችላሉ ወይ፣ ምን ያህል ስልጣን አላቸው የሚለው የብዙዎቻችን ጥያቄ ነው። ባለው ሪያሊቲ እንግዲህ ከዚህ ቀደም የዶናልድ ትራምፕ በፈርስት ተርማቸው የመጀመሪያው የስልጣን ቆይታቸው ጊዜ በተደጋጋሚ የዲቪ ሎተሪን በተመለከተ ኮምፕሌን ሲያደርጉ እንዲሁም ደግሞ ከፍተኛ ጫና ለማስቆም ከፍተኛ የሆነ ጫና ሲያደርጉ እንደነበረ የሚታወስ ነው። ነገር ግን ዲቪ ሎተሪ በሕግ የተቀመጠ ነው። በአሜሪካን ሀገር እንደ ሕግ የተቀመጠ ጉዳይ ነው። ዶናልድ ትራምፕ ደግሞ እሳቸው በሚያስተላልፉት ትዕዛዝ ብቻ ይህንን ሕግ መሻር አይችሉም። የመጀመሪያ የምርጫ ዘመናቸው ወቅትም እንግዲህ ተመሳሳይ ነገሮች ናቸው ሀፕን ያደረጉት። በተለያየ አጋጣሚ የዲቪ ሎተሪን ለማስቆም ያደረጉት ጥረት ፌል አድርጎባቸዋል። እንግዲህ ኮርቶችም በጣም ቻሌንጅ ሲያደርጓቸው እንደነበረ የሚታወስ ነው። ከዛም ባለፈ ዲቪ ሎተሪን ለማስቆም የሚያስችል ሕግ ይዘው መጥተው ኮንግረሱ ባለማጽደቁ ምክንያት በድጋሜ ፌል አድርጎባቸዋል። በፈርስት ተርም ምንም አይነት ፖዝ ሳይኖር ምንም አይነት ሰስፔንሽን ሳይኖር የዲቪ ሎተሪ በፍርድ ቤቶችና በኮንግረሱ ድጋፍ በማግኘቱ ምክንያት ሊቀጥል የቻለበት አጋጣሚ ነበረ። ዶናልድ ትራምፕ ማድረግ የሚችሏቸው ነገሮች አሉ። ፕሬዚደንት እንደመሆናቸው መጠን ፕሮፖዛል ማምጣት ይችላሉ፣ ወይም ደግሞ ለኮንግረሱ ማቅረብ የሚችሉት ቢል ይኖራል። ነገር ግን ቢሉን አመጡ ማለት ሕግ ሆኖ ይጸድቃል ማለት አይደለም። ኮንግረሱ ተስማምቶበት ብቻ በማጆሪቲ ቮት ሊጸድቅ የሚችልበት እድል አለ። ስለዚህ ፕሮፖዝ ማድረግ ይችላሉ። ነገር ግን ብቻቸውን ውሳኔ ማስተላለፍና እንዲቆም ማድረግ የሚችሉበት ምንም አይነት ስልጣን የላቸውም። ሌላው ዶናልድ ትራምፕ ማድረግ የሚችሉት እና አሁንም እያደረጉት ያሉት ነገር ምንድነው? አስተዳደራዊ ውሳኔዎችን መወሰን ይችላሉ። ለምሳሌ አሁን እያደረጉ እንዳለው ኤክስትራ ቬቲንግ ያስፈልጋል ወይም ተጨማሪ ምርመራ እና ማጣራት ያስፈልጋል የሚል ውሳኔ በማስተላለፍ ሰስፔንድ ማድረግ ይችላሉ። በጊዜያዊነት ሰስፔንድ አድርገው አንዳንድ ማጣራቶችና ምርመራዎች እንዲደረጉ የማድረግ አውቶሪቲ አላቸው። ከዛ ባለፈ ቀደም ብዬ እንደነገርኳችሁ ዲቪ ሎተሪ ሕግ እንደመሆኑ መጠን ሕግን ደግሞ መሻር የሚቻለው በሕግ በመሆኑ ብቻ ዶናልድ ትራምፕ ይዘውት የሚመጡት ቢል መጽደቅ የሚችለው ኮንግረሱ ሲስማማበትና በአብላጫ ድምፅ ማሸነፍ ሲችል ብቻ ይሆናል ማለት ነው። ስለዚህ ዲቪ ሎተሪን በተመለከተ ውሳኔ ማስተላለፍ የሚችለውና ሕግ አድርጎ ማጽደቅ የሚችለው ኮንግረሱ ይሆናል ማለት ነው። ዶናልድ ትራምፕ ከላይ ከነገርኳችሁ ውጪ አንዳንድ አስተዳደራዊ ውሳኔዎችን ከመወሰን ባለፈ ምንም ማድረግ አይችሉም ማለት ነው። አሁን ያለውም ጉዳይ አሁን በ2015 በዲሰምበር ወር ዶናልድ ትራምፕ ያስተላለፉት መመሪያ ወይም ደግሞ በዲኤችኤስ በኩል በክሪስቲ ኖኤም የተላለፈው መግለጫ ምንድን ነው? የዲቪ ፕሮሰሲንግ በጊዜያዊነት ሰስፔንድ እንዲደረግ ነው። ያ ደግሞ አስተዳደራዊ ውሳኔ ነው፣ ዲቪ እንዲቆም የሚል ትዕዛዝ አይደለም። ትራምፕ እንግዲህ ሕግን ተላልፈው እንዲቆም ጫና የሚያደርጉ ከሆነ ምናልባት ኮርቶች ወይም ደግሞ ፍርድ ቤቶች ኢንቮልቭ አድርገው ውሳኔያቸውን ሊከለክሉ ይችላሉ። ያ የሚሆነው እንግዲህ ምናልባት የዲቪ ሎተሪ አሸናፊዎች ክስ ሊመሰርቱ ይችላሉ። ወር ደግሞ አንዳንድ ለስደተኞች የቆሙ ኦርጋናይዜሽኖች ወይም ደግሞ ድርጅቶች ክስ መስርተው በፍርድ ቤት በኩል ኬዙ የሚታይ ይሆናል። ከዚህ ቀደም ባለው ኤክስፒሪየንስ በተደጋጋሚ ዶናልድ ትራምፕ ተመሳሳይ አይነት ኬዞችን ሉዝ አድርገዋል። ሞስት ፕሮባብሊ አሁንም ሊሆን የሚችለው ይሄው ነው። ጥያቄ፣ ሀሳብ፣ አስተያየት ካላችሁ በኮሜንት ሴክሽን አሳውቁኝ። የዛሬው መረጃ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።